ብፁዕነታቸው ያለቀሱበት መንገድ ልብን ይነካል። በእውነት ስቅስቅ ብሎ ነው ያለቀሱት። ምናልባት ተቀዳሚ ሙፍቲ የሀገር ዋርካ ከሚባሉ አንዱ ስለሆኑ ነው። ምናልባት ብፁዕነታቸው በዚህ ልክ ለተቀዳሚ ሙፍቲ ያለቀሱት የኢትዮጵያዊነት መልክ ስላላቸው ነው። ምናልባት ተቀዳሚ ሙፍቲ ሰላም ወዳድ ትክክለኛ እረኛ ስለሆኑ ነው ብፁዕነታቸው በዚህ ልክ ያለቀሱላቸው። ምናልባት ተቀዳሚ ሙፍቲ ከአፋቸው ክፉ ነገር ስለማይወጣ ነው በዚህ ልክ የተለቀሰላቸው። እንዴት ቢዋደዱ እንዴት ቢከባበሩ ነው እንዲያዘኑት። ተቀዳሚ ሙፍቲ ኢድሪስ ኖሮ አስተምረውናል፣ አርፎም አስተምረውናል። በመላው ዓለም በመላው ኢትዮጵያውያን ልብ ውስጥ ትልቅ ቦታ አላቸው። ለዛም ነው ኢትዮጵያውያን የሃይማኖት ልዩነት ወደ ጎን ትተው ከጫፍ እስከ ጫፍ ያዘኑላቸው፣ በመሞታቸው የተከፉት። ለመላው የእስልምና እምነት ተከታዮች ለቤተሰቦቻቸው እንዲሁም ለመላው ኢትዮጵያውያን መጽናናትን ይህንን ምስል በደንብ ተመልከቱት። እንግዲህ እኚህ አባታችን ማለት ነው የሐጅ ዑመር ሙፍቲ የቀብር ሽኝት ስነ ስርዓት ላይ ተገኝተው እንደዚህ ሲያነቡ ታይተዋል። ይህ ምስል በምንም የማይገለጽ የሚገርም ምስል ነው። ሁላችንም ሰውነት ይቀድማል። እነዚህ አባቶች የተለያየ እምነት ላይ ያሉ አባቶች ናቸው። ነገር ግን እንደዚህ ሊተዛዘኑ የቻሉት እንደዚህ በሙፍቲ ሞት ላይ ሊያዝኑ የቻሉት በምን ምክንያት ነው ብለን እናስብ። ሁላችንም ብፁዕ ወቅዱስ አቡነ ማትያስ ረጅም እድሜና ጤና ይስጦት። ይህ ፎቶ ብዙ ነገር ይናገራል። ማንኛውም ይህ ምስል ቲክቶክ ገጼ ላይ እንዲቀመጥ ስለፈለኩ በጣም ስለወደድኩት ነው የመጣሁት። መልካም ምሽት። ይህንን ፎቶ አይቼ ልቤ ደማ። አይደለም በስልኬ ውስጥ በልቤ ውስጥ አለ። ሐዘን ላይ ሐዘን ተጨመረብኝ። የኦርቶዶክስ አባት የኛም አባት ብፁዕ ቅዱስ አቡነ ማትያስ ረጅም እድሜ ይስጥዎት፣ እንደው ክፉን ነገር ያርቅልዎት። ሁላችሁም የኦርቶዶክስ እምነት ተከታዮች እኛ ስናለቅስ አልቅሳችኋልና ሐዘን ቤታችሁ አይግባ። ሁላችሁንም ከክፉ ነገር ይጠብቃችሁ። በሁሉም ነገር በጣም ነው የማመሰግናችሁ የኦርቶዶክስ እምነት ተከታዮች። እኔ በጣም የገረመኝ ነገር እዛኛው ጎራ ያላችሁ ሙስሊሞች በሐጂ ሙፍቲ ሞት የተደሰታችሁ አንበሳን አይበላም፣ ተሁላን አይበላም። ተጎሳው ሌላ ያለ ነው የሚያዘው። የሰው ልጅ መሆኑ ነው ሰው የሚገለው መሆኑ። ኢትዮጵያ አምርራ ትዘን፣ ህዝቦቿም አሁን ይፍሩ። ትልቁ ዋርካ ወደቀ። ትልቁ ዋርካ ሲወድቅ የተጠለሉ ሰዎችም እንስሶችም ይበተናሉ። የፀሐዩን ሐሩር አይችሉትምና እኒህ አባት ሐጂ ሙፍቲ በፌስቡክ ፔጅ ጀምሬ ለረጅም ዓመታት የምታውቁት አቃላችሁ እፖስታቸዋለሁ፣ ፕሮፋይል አደርጋቸዋለሁ። ከአምላክ ውጭ የሰው ልጅ አንድ ሰው መከተል ቢችልና ምርጫ ቢሰጠን ከሐጂ ሙፍቲ ውጭ ነው የምከተላቸው የለም። ቃል ለሰማይ ቃል ለምድር። ከእኔ እምነት በተቃራኒ ነው ያሉ ፍጹም አንገናኝም። እኔ 3 ነገሮችን መካድ አልችልም፣ ይዣቸውን በልብ የምሞታሉ። ኢትዮጵያ ሀገሬን፣ ኦርቶዶክስ እምነቴን፣ የኢትዮጵያን አረንጓዴ ቢጫ ቀይ ሰንደቅ ዓላማ ከእኔ ጋር በምድር ላይ ባላያቸውም ቢጠፉም ቢሰወሩም ልቤ እንደ መቃብሩ ነው። እነሱን ውስጥ ከትቼ እንደ ጌጣጌጥ ይዣቸው መሞት 3 ነገር ናቸው። ሰንደቅ ዓላማዋን፣ ኦርቶዶክስ እምነቴንና ኢትዮጵያ ሀገሬን። ያ ስለሆነብኝ ነው እንጂ በእኔ እምነት ሆነው ሐጂ ሙፍቲ የኔ ሲኖዶስ ወይ የኔ ጳጳስ ቢሆኑ እግዚአብሔር አምላክ በሚያውቀው ዓለማዊ ሕይወቴን ትቼ እኔም ልጆችን ቤተሰቤንም ይዤ ከእግራቸው ስራ አልጠፋም ነበር። እንዳለመታደሉ ነው ትምህርታቸውን ወስጃለሁ። የእምነታችን ጎራ ስለሚንለያይ ሰውነታቸውን ሰባይነታቸውን አክብሬ ስለነሱ ትልቅነት ዛሬ ኢትዮጵያ ስለሚገጥማት መከራ ትልቅ ዋርካ የሆነ ተገርድሶባታል። እመኑኝ፣ ከእምነት እሳቢ ውጡ፣ ቋንቋቸውን አዳምጡ፣ ቃላቸውን ስሙ። ፍጹም የሆነ ከምድራዊ ሳይሆን ከሰማይ የሚመስል አንደበት አላቸው። ተገፍትረው ተንቀው ተንበሻቅጠው ወጣው ሊሆን ይችላል። ክርስቶስንም እንደዛ ነው ያደረጉት። ወደ ገደል አፋፍ ወስደው ገፍተው አዳፍተው በስልጣኑ በኃይሉ አፍዝዟቸው ገደል አፋፍ ላይ ትቷቸው ወደ እንጂ ሐጂ ሙፍቲ እንደተደረጉት ክርስቶስም ተደርጓል። ይሄንን እኔ ሪስኮስ ጀና እኔ አምኜበት ነው ማወራ። እምነቶች አይቀላቀሉም፣ አይደባለቁም። በእኛ ለእስልምና እምነት እንደ ባዕድ አምልኮ ነው፣ በእስልምናም የኛ እንደ ባዕድ አምልኮ ነው። የትኛውም እምነት ከራሱ እምነት ውጭ ሌላ አምላክ እንትን ሲል አመነዘረ ወይ ደግሞ ሌላ እምነት ሲወድ ጣዖት አመለከ ነው የሚባለው። ዴፊኔትሊ ነው ማስተባበልም መቅባትም ስለማይቻል ሐጂ ሙፍቲን አጠናታል። ኢትዮጵያ ዛሬ ትፍራ፣ ህዝቦቿ ዛሬ ይዘኑ። እኒያን የመሰለ ንግግራቸው ከሰማያት የሚወርድ የገነት ወንዝ የሚመስል የሚስረቀረቅ ድምጻቸውና
ከእግዚአብሔር የሆነ ንግግራቸው ዛሬ አብራቸው ተቀበረ። በቪዲዮ ያስቀመጡትን ነገር ከቀልባችሁ ለመሆን አደብ ለመግዛት ዛሬ ያለውን ዓለም ላይ ምድር ላይ ሆይ ሆይታ ለመራቅ ስትፈልጉ የሐጅ ሙፍቲን የአባ ገብረ ኪዳንን እነዚህን ትምህርቶች እያወጣችሁ ስሙላለሁ። ኮፒ ሊንክ ሸር አድርጉት። ለመላው የኢትዮጵያ ሕዝብ ነው። ለእስልምና ሕዝብ አልልም፣ ለመላው ሙስሊም ሕዝብ አልልም። ሐጅ ሙፍቲ የእስላሙም የፕሮቴስታንቱም የጴንጤውም የዋቄ ፍቱም የሁሉም እምነት አባት ናቸው። በእኔ ሳቢ ገብረ ኢየሱስ አልኳችሁ። ለአባታችን ግን በማመልከው ነውና ልመርቃቸው ወይ ልመኝላቸው የምችል የድንግል ማርያም ልጅ ኢየሱስ ክርስቶስ በማያልፈው ዓለም በገነት ስፍራ የማያልቅ ርስት ሰጥቶ በቀኙ ያድርግልን፣ ነፍሳቸውን ይማርልን። ሐጅ ሙፍቲ እረፍቶት በገነት ይሁን፣ ነፍሶትን ይማር። የምራዝኛለሁም ደንግጫለሁም። ኢትዮጵያ ሰው አጠች፣ ህዝቦቿም የሚያስደነግጥ ልብ የሚያርር ነገር መጣ። ነገራቸው ለገባቸው ትውልድ ኮፒ ሊንክ ሸር አድርጉት። ሀገሬን ወዳለሁ፣ ሀገሬን ወዳለሁ። ብዙ ሀገር ተለምኛለሁ። ሀገርን የመሰለ የለም። በየስ ተሳለፍኩበት ወቅት ደረሰሁኝ ነህቡ በመቀራበት ጊዜ ያዘንጉበት እንኳ አሁን ያዘንኩት ሰው ሞኝ ነው። ህይወት እኮ አንድ ሰሞን ነው የመሰለ ነው እንጂ ህይወት አንድ ሰሞን ነው። በስልጣን አለመመኘት፣ በገንዘብ አለመመኘት፣ በብሔር አለመመኘት፣ ጭራሽ ደግሞ በብሔር መመኘት ብሔር ጥንት ነው። ተጠንቀቁት ብለዋል ነቢያችን። ሙስሊምና ክርስቲያኑ ቢሆን ደግሞ መቀራረብ፣ መረዳዳት፣ መተጋገዝ ይገባዋል የሚል ነው መልእክት ማስተላለፍ የምፈልገው። ይህን መጥፎውን፣ ውሸቱን፣ ክዳቱን፣ ጉቦውን ይህንን ወያ ጥለን ለልጆቻችን ጥሩ ነገር ማስቀመጥ ይገባል። እንግዲህ የወደደ ይዘዋል፣ ያልወደደ ደግሞ ውጤቱን ያገኘዋል። ከሞት በኋላ ላለው ሀሳባችን ከሞት በፊት ላለው ሀሳብ ጨርሰናል። ለልጆቻችን አላህ ይሆናቸው። አነስ ያለ ሰው ውዝረኛ ሰው መጡ ሲያናግራቸው ልብሳቸውን አውልቀው ይሄው ዑመር ሙፍቲ የሚሉኝ እኔ ነኝ፣ ይሄው እንዲህ አይነት ሰው ነኝ ብሎ ቁጭ ብለው ወርደው ሲያናግሩት እኔ አልቻልኩም በዛ ሰዓት። እና ባጭሩ ውስጣቸው ንጹህ ነው፣ ለቆሙለት ነገር ሟች ናቸው። እንግዲህ ከሙስሊሙ የሚጠበቀው ሙፍቲ የአንድነት አባት ናቸው። ሙፍቲ የሰላም አባት ናቸው። ሙፍቲ ዘንድ ምንም አይነት ሰው የሰው ልጅ ሆኖ የሚለይ ሰው የለም። ስለዚህ የእሳቸውን አርአያ መከተል ያስፈልገናል። እሳቸውም ጥረት ሲያደርጉ የነበሩ ይሄው ነው። ሰው ነው፣ በሰውነቱ ክብር ይሰጠዋል። ከዛ በኋላ ያሉ የራሱ የቻለ ማዕረጎች ሊኖሩት ይችላሉ። ሙፍቲ የልጆቻቸው አባት ብቻ አልነበሩም፣ የመላው ኢትዮጵያ አባት ነበሩ። የሙስሊሙም የክርስቲያኑም አባት ነበሩ። ሙፍቲ ሀያታቸውን ያሳለፉት አጠቃላይ በሀገራችን ጉዳይ ላይ ትልቅ ሚና የተጫወቱ ታላቅ አባት ናቸው። ያው እንግዲህ ያሳደጉኛቸው ብዙ ሃይማኖቶች ቢኖሩም በዚህ ዓለም እኚህን አባት ግን ከቶ የሚዘነጋ የሚረሳቸው የለም። የአንድነት አባት፣ የሰላም መካሪ፣ ታላቅ የእርቅ አባት፣ የሀገር ተጠሪ፣ እነሱ የሚወዱ እኛም እንወዳቸው። እስኪ እኚህን አባት ነፍስ ይማር እያልን የእረፍት ቀንን እንመኝላቸው። ነፍስ ይማር አባቴ።